ሰላም እንዴት ናችሁ? ይህ ግሬስ አካዳሚ ነው። እስካሁን ባለው ክፍል ላይ ስለ ቫሪያብልስ ኢንትሮዳክሽን ቱ ፓይተን፣ ስለ ኪወርድ፣ ስለ ዳታ ታይፕ፣ ስለ ኤክስፕሬሽን፣ ስለ ኦፕሬተርስ፣ እንዴት ከዩዘርስ ኢንፑት መቀበል እንደምትችሉ፣ ስለ ነምበር፣ ስለ ስትሪንግ ብዙ ነገር አወራን። አሁን ይሄ ፓይተን ቱቶሪያሉን ይሄ የ30 ዴይሱን ቡት ካምፕ ፌዟን ምንጨርስበት ስለሆነ ሞር ትንሽ ኦር ኢንተርሚዲየት ወደሚባሉ ኮንሰፕቶች ከማለፋችን በፊት እስካሁን ያየነውን ነገር ሪቫይዝ ለምን አናደርግም? ሪቫይዝ ስናደርግ ደግሞ በምንድነው? በኤክሰርሳይዝ ነው። ይሄው እዚህ ጋር እንደምታዩት ጥያቄዎቹ አሉ። ፓርት 1 የመጀመሪያው ምንድነው? ዋት ኢዝ ፓይተን? ራይት ኤ ሾርት ፓራግራፍ ዲስክራይቢንግ ዋት ፓይተን ኢዝ ኤንድ ዋይ ኢት ኢዝ ፖፑላር። ትንሽዬ ፓራግራፍ ፓይተን ምን እንደሆነ እና ደግሞ ይሄን ያህል ለምን እንደፈመሰ ሜቢ ከጃቫስክሪፕት ቀጥሎ ፕሮግራሚንግ ዓለም ላይ ኦር ከጃቫስክሪፕትን በተሻለ ሁኔታ በጣም ጥቅም ላይ የሚውል በጣም ፌመስ የሆነ ፕሮግራሚንግ ላንጉዌጅ ነውና ለምን እንደዛ ሆነ የሚለውን ነገር እናንተ ጻፉን። ኖቱን እዚህ ጋር አልጽፈውም። ወደ ሁለተኛው ንግባ። ወርኪንግ ዊዝ ቫሪያብልስ ቫሪያብል አሳይመንት። እዚህ ጋር ይላል ራይት ኤ ፓይተን ስክሪፕት። የመጀመሪያው create a variable named city የሚባል variable create አድርግና ከዛ store your favorite city names in it። create አድርግ ብሏል variable city የሚባል variable name create አድርጉ። ከዛ ያንተ favorite city ምንድናት? let's say ሾኔ right። እሺ ስለዚህ ይሄ ነው ኦሬዲ በቃ ይሄ ነው የዚህ ጥያቄ መልስ ክሊርሊ ይሄ ነው። create another variable named year and store the current year። year የሚባል variable create አርግና እሱ ላይ አሁን ያለውን ዓመተ ምህረት አስቀምጥ ነው። 2017 ላይ ያለ ነው። ከዛ ምን ይላል? print the sentence። ይሄን I live in a city and the current year is this። ይሄን እንዴት ማድረግ ትችላላችሁ? እንደዚህ መሆን አለበት አውትፑት። ይሄን ለማድረግ እንግዲህ መጀመሪያ print የሚባለውን ፈንክሽን መጠቀም አለባችሁ። ከዛ እንደዚህ ታረጉና ምን ታረጋላችሁ? I live in ከዛስ in what in city አይደል? ከዛ ድጋሚ ኮንካትኔት ታረጉና ከዛ and the current year is ድጋሚ ታረጋላችሁ ኮንካትኔሽን ከእንትን አወጣችሁ። ከዛስ ምን ታረጋላችሁ? ወደ ስትሪንግ ትቀይራላችሁ። ምኑን? ይሄን year የሚለውን ማለት ነው። እዚህ ጋር ልምጣና year አረጋዋለሁ። I think ይሄ ነው ሶሉሽኑ። እንዴት መሆን አለበት? I live in New York and the current year is 2025። I live in ሾኔ and the current year is ራድላርክ። ይሄው ባይሆን ስፔስ ስለሌለው ትንሽ ይረብሻል ነው እንጂ አሳክተናል ያሰብነውን ነገር። ይሄው ራድላርገው I live in ሾኔ አይደል? in New York ነው እዚህ ጋር የሚለው and the current year is 2017። ይሄንን ቫሪያብል አሳይመንቱን እና ሌላ ያለው ነገር የመጀመሪያውን ኤክሰርሳይዝ ፓርት 2 ያለውን ሰርተናል። ወደ ፓርት 3 እንግባ። ይሄን ላጥፋው። which of the following are valid? right which of the following are valid? it variable name ላይ እንትኖች እንዴት ይሄ ኔሚንግ ኮንቬክሽኑን አውርተን ነበር አይደል? ቫሪያብል እንዴት ኔም እንደሚደረግ። ከነዚህ ውስጥ የትኛው ነው ቫሊድ የትኛው ነው የሚለው? ይሄ ቫሊድ ነው አይደል? በቴክስት ነው የሚጀምረው፣ አንደርስኮር አለበት። ይሄስ በቁጥር አይደል የሚጀምረው? በቁጥር ደግሞ ቫሪያብል መጀመር አይችልም ብለን ነበር። ይሄ ምን ይሆናል? ፎልስ ነው። አንድ ባንድ ቴስት እናድርጋችሁ። ፈርስት ኔም ኮፒ ላድርገው። ፈርስት ኔም ከዛ እዚህ ላይ ጉዲሳ ሚል ስትሪንግ ባስቀምጥ ረን ባረገው አያችሁ አይደል? ችግር አይፈጥርም አይደል? ኤረር ጀነሬት እያደረገ አይደለም ራይት። ነገር ግን
ሌትስ ሴ ሰከንድ ኔም ብዬ ይሄን ቫሪያብል ኔም በቁጥር ልቀይረው። አሁን ረን ባረገው ባይዜ ኤረር ክሬት ያደርጋል። ልክ አይደለም ማለት ነው። ይሄም ደግሞ ዶላር ሳይን አለው መሀል ላይ ሶ አይ ዶንት ቲንክ ዶላር ሳይን ቫሊድ ነው ብዬ። ስለዚህ ይሄ ራሱ ትክክለኛ ቫሪያብል ኔሚንግ አይደለም። ለምን ከአንደርስኮር ውጪ ሲምቦል ማስገባት አትችሉም ቫሪያብል ኔሚንግ ላይ። ይሄው ኤረር ፈጠረ። ድጋሚ ክሊር ላድርገውና ላሳያችሁ ከፈለጋችሁ። አያችሁ አይደል? ከአንደርስኮር ውጭ ሌላ ሲምቦል ኔሚንግ ላይ መግባት አይችልም። ትሩስ ኢዚት እንትን ነው እንዴት ነው የሚባለው? ቫሊድ የሚባል ትክክለኛ የሚባል ቫሪያብል ኔም ነው አይደለም። ለምን ኢትስ አ ኪወርድ። ይሄ ቡሊያን ቫልዩ አይደለ? ቡሊያን ዳታ ታይፕ ላይ አንደኛው ቫልዩ ነው። ረን ባረጋውን ኤረር ጄኔሬት ያደርጋል። ሶሪ ትሩ ብዬ ትሩ ልበልና ለምሳሌ 24 ላርክ ረን ባረገው ባይዚ ክሊር ላርገው እና ይሄንን ረን ባረገው ኤረር ጄኔሬት ያደርጋል። ይሄው ካናት አሳይን ቱ ትሩ። ይሄ ራሱ ቫሊድ አይደለም። ማይ ቫረስ ኢትስ ቫሊድ ራይት። ምክንያቱስ በቃ ምንም ኤረር የለበትም። ይሄው በትክክል እንትን ያደርጋል። ኢቭን አሁን ፕሪንት ባረገው የማይ ቫርን ቫልዩ እንትን ያደርገዋል። 24ን እዚህ ተርሚናሉ ላይ ማየት ትችላላችሁ። ሶ ይሄና ይሄ ነው ማለት ነው ቫሊድ ያልሆኑት ትክክለኛ ያልሆኑት ቫሪያብል ኔምስ። ይሄ ለምን በቁጥር ስለጀመረ፣ ይሄስ ዶላር ሳይን ስላለው፣ ይሄስ ኪወርድ ስለሆነ። ሶሪ ሶ አንደርስታንዲንግ ዳታ ታይፕ ላይ ሶ አይ ቲንክ እዚህ ጋር የሆነች ትንሽ ቬግ የሆነች ነገር አለች፣ ግን ዝም ብዬ እንትን ላድርግላችሁ። ያው ባጭሩ ጥያቄ የነበረው ዳታ ታይፖቹን ለዩ ነበር፣ ግን እዚህ ጋር መልሰዋል። አሁን ይሄ 100 ምንድን ነው? ኢንቲጀር ዳታ ታይፕ ነው። ኦፊስሊ ይሄ ቴክስት ነው፣ ስትሪንግ ነው። ይሄ 3.14 ዴሲማል ፖይንት ስላለው ፍሎት ነው። ይሄ ምንድን ነው? ቡሊያን ዳታ ታይፕ ነው። ትሩ ፎልስ ቢሆንም ቡሊያን ዳታ ታይፕ ነው። ሶ ይሄ ፓርት 4 ኢቨን መልስም ባይኖረው ኢት ሲምፕል አይደለ? በጣም ተደጋጋሚ ስላወራም ማለት ነው። ሌላኛው ወርኪንግ ዊዝ ኤክስፕሬሽንስ ኤንድ ምን ሴቲንግስ። የመጀመሪያው ጥያቄ ምንድን ነው? አስክ ዘ ዩዘር ፎር ዴር ፈርስት ኔም ኤንድ ላስት ኔም። ሰውን ጠይቃ ራይት። ፈርስት ኔም ልበልና ፈርስት ኔም፣ ከዛ ኢንፑት ኢንተር ዩር ፈርስት ኔም አይደል? ፈርስት ኔም ብቻ ነው እንዴ ጠይቅ የተባለው? ላስት ኔም ጭምር አይደል? ሶ ላስት ኔም ኢንተር ዩር ላስት ኔም። ከዛስ ኮንካትኔት ዶስ ቱ ኔምስ፣ ሁለቱንም አንድ ላይ ኮንካትኔት አድርግና ከዛ ፕሪንት ደ ፉል ኔም አስ ሄሎ ፉል ኔም። ስለዚህ ሄሎ ፈርስት ኔም ሰከንድ ኔም። ስለዚህ እንዴት ነው የምናደርገው? ይሄንን እዚህ ጋር ትመጡና ፕሪንት ትላላችሁ። ከዛ በኋላስ እዚህ ጋር ሄሎ ከዛስ ፕላስ ፈርስት ኔም ፕላስ ስፔስ እንዲኖረው ዝም ብለን ባዶ ኮት እናድርግና ፕላስ ላስት ኔም ራይት። እዚህ ጋር ዝም ብለን እንትን እናድርግ፣ ኮማ እናድርግ። እዚህ ጋር ኮማ ስላለ ማለት ነው። ፋይናሊ ደግሞ ከዚህ በኋላ ምን እናድርግ? ፕላስ እቺን እናድርጋት። ሄሎ ፈርስት ኔም ጆን፣ ሄሎ ዶ። አያችሁ አይደል? ሶ ክሊር ላድርገውና ረን ላድርገው። ኢንተር ዩር ፈርስት ኔም ጆን ነው፣ ዩር ላስት ኔም ዶ። ሄሎ ጆን ዶ ራይት። ሶ ጀነሬት አረግም ማለት ነው። ይሄንን ሶሉሽን ምን አረግን? ለምሳሌ ቀነኒሳ በቀለ፣ ሄሎ ቀነኒሳ በቀለ። ስለዚህ መጀመሪያ አስክ አረግን የፈርስት ኔማቸውን፣ ከዛ ሰከንድ ኔሙን፣ ከዛ ፕሪንት አረግን ኮንካትኔት አርገን። ሲጀምር ጥያቄ ምንድን ነው? ስትሪንግ ኮንካትኔሽን ነው። ከዛስ ይሄ ደግሞ ስትሪንግ ኦፕሬሽን ነው። ሄሎ ፕላስ ወርልድ አውትፑቱ ምን ይሆናል ነው?
ኦፊስ አይደል? ይሄ ሄሎ ወርልድ ነው የሚሆነው፣ ምክንያቱም ይሄን አንድ ላይ ያመጣል። ይኸው ከላይ ስናደርግ የነበረው ነገር ነው። ኮፒ ላድርገው ኮዱን። ኦፊስ ነው ይኸው። እኔ እዚህ ጋር አውትፑቱን ልጻፍላችሁ። እንደዚህ ነው የሚሆነው ሄሎ ወርልድ። ከታች የሚሆነው ይሄ ነው። ኮሜንት ላድርገው፣ ክሊር ላድርገው እና ረን ባረገው ይኸው ኦፊስ ላይ ሄሎ ወርልድ። ፓርት 6 ይሄ ደግሞ ስለ አርትሜቲክ ኦፕሬተርስ ነው። ፕሪዲክት the output of the following expressions before running the code። ይሄን ኮድ ረን ከማድረግ በፊት አውትፑታቸውን ፕሪዲክት አድርግ ነው። ሶ እዚህ ጋር አሁን ኦፕሬተር ፕሪሲደንስ ብለን ያወራነውም ኮንሰፕት አለ። ሌትስ አሁን ይሄንን የመጀመሪያው ልውሰደው፣ ፕሪንት ላድርገውና ፕሪንት ውስጥ ከትቼ አሁን የዚህ ቫልዩ ስንት ይመስላችኋል? ኦፊስ አይደል? በመልቲፕሊኬሽን ይጀምርና እነዚህን ሁለቱን መልቲፕላይ አድርገው 7ን ይደምርበታል። 3 ሲባዛ በ2 6 13 ነው ማለት ነው አውትፑቱ። ራይት ያ 13 ነው። ከዛችንም እንውሰዳት። ኦኬ ፕሪንት። ይሄስ ከዛኛው በምን ይለያል? ከመልቲፕሊኬሽኑ ምን ይቀድማል? ፓራንቲሲሱ ይቀድማል። ይሄን ተደጋጋሚ ይርተናል። 7 ሲደመር 3 10 ሲባዛ በ2 20። ሁለተኛው 20 ነው ማለት ነው። ይኸው ከዛስ 10 ሲካፈል 3 ኦብቪየስሊ ይሄ ለእናንተ የማይጠፋችሁም ስንት ነው ውጤቱ የሚሆነው? 3.3333 ሳምቲንግ። ምክንያቱ ውስጥ ዲቪዥን ስለሆነ ማለት ነው። ኢቨን ኢንቲጀር ቢሆን ራሱ ፓይተን ወደ ምን ይቀይረዋል? ወደ ፍሎቲንግ ነምበር ይቀይረዋል። ይኸው 3.333 ሳምቲንግ። እቺስ የፍሎር ዲቪዥን ውስጥ እንዴት ይሆናል? ይሄንም አውርተናል። ምን ያደርገዋል ብለን ነበር ብዙ ጊዜ። ራውንድ ያደርገዋል። ምን ያደርገዋል? ያጠጋገዋል። ስለዚህ 3.33 የነበረው ምን ያደርገዋል? የፍሎር ዲቪዥን ደብል ሲሆን ይሄ ማካፈል ሳይኑ 3 ያደርገዋል። ይሄው 3 ያደርገዋል። ይሄስ ስንት ይመስላችኋል? 2 to the power of 3። ይሄ ማለት 2 ሲባዛ በ2 ሲባዛ በ2 ማለት ነው። ስለዚህ ስንት ይሆናል? 8 ኦብቪየስሊ። ይህን በጣም ተደጋጋሚ ስላወራ እናንተም አይከብዳችሁ። ያው 8 ሶ ይሄ ነው። ሰባተኛው ዩዘር ኢንፑት ኤንድ አርትሜቲክ። እሺ የመጀመሪያው ምን ይሉ? አስክ the user to input 2 numbers። ኦኬ እሺ ነም1 በልና የመጀመሪያው ነምበር። ከዛ ነምበር ስለሆነ ምን እናደርጋለን? ኢንት እናደርግና ከዛ ኢንፑት ከዛስ please enter the first number። ከዛ ኮፒ እናድርገውና ይሄን እዚች ጋር ነምቱ ላድርገው። ይሄን ደግሞ the second number ልበለው። ሁለት ነምበር ተቀበልን አይደል? ይሄው ask the user to input 2 numbers perform addition subtraction። አራቱን ስሌቶች እንትን አድርግበት ነው። ችግር የለውም። አዲሽን ኢዝ ኢኳልስ ቱ የሚገርም እኮ ነው። ይሄን አሁን ለስራ እንስራ ያጋጥማል። ነም2 ከዛ ሰብትራክሽን ነም1 ማይነስ ነም2 ከዛስ ዲቪዥን ራይት ነም1 ኦቨር ነም2 ፋይናሊስ multiplication num1 times num2 አይደለ? ይሄው ሁሉም ላይ ምን አደረግን? አራቱን ፐርፎርም አደረግን። ከዛ የሁሉንም ምን አድርጓል? ሪዛልታቸውን ፕሪንት አድርጋለ። ይሄው እዚህ ጋር መጥቼ ፕሪንት አዲሽን ሪዛልት። አሁን ከስትሪንግ ጋር ኮንካትኔት እያደረግን ስላለ ግዴታ ምን መሆን አለበት? ይሄ ስትሪንግ መሆን አለበት። ወደ ምን መቀየር አለበት? ወደ ስትሪንግ። ሁሉም እንደዛ ይሆናሉ ማለት ነው። ስለዚህ ፕሪንት እንደዚህ ከምናደርግ እዚች ጋር ኮፒ እያደረግን ሰብትራክሽን ከዛ ዲቪዥን
multiplication አይ ቲንክ እዚህ ጋር ወደ ስትሪንግ እየቀየርን ያለንበት ምክንያት ይገባችኋል ብዬ አስባለሁ። በባለፉት ቱቶሪያል ስላወራን ለምንድን ነው እዚህ ጋር ኢንት ነው ይሄ ዳታ ታይፑ። ኢንት ደግሞ ከስትሪንግ ጋር ኮንካትኔት መደረግ ስለማይችል ወደ ስትሪንግ መቀየር አለባቸው ኤቭሪ ቫልዩዎቹ። ስለዚህ አሁን ይሄን ረን እናድርገው። ፕሊዝ ኢንተር the first number 15 ላድርገው። the second 5 ይሁን። 15 ሲደመር 5 አዲሽን ላይ 20 ነው። 15 ሲቀነስ 5 10 ነው። 15 ሲካፈል 5 3 ነው። 15 ሲባዛ 5 75 ነው። ስለዚህ ምን አደረግን ማለት ነው? ሰክሰስፉሊ ይሄን ጥያቄ ሰራን ማለት ነው። ፓርት 7 ሎጂካል ኤንድ ኮምፓሪዥን ኦፕሬተርስ write a python program ask the user for a number ዝም ብለ ራንደም ነምበር እንጠይቃለን። እሺ ነም1 ይሆናል። ነም1 የምትለውን እናጥፋና ኢቭን እቺን ነም እናርጋት። ከዛ ኢንተር the number please enter the number። ስለዚህ ነምበር እንትን ያደርጋል። አስክ አረግን check if the number is even or odd። ሶ ማትስ ላይ ኢቨን የሚባሉ ቁጥሮች ምንድናቸው? በሁለት ተካፍለው ቀሪ ምን ይሆናቸው? 0። ኦድ ሲሆንስ በሁለት ተካፍለው ምን አላቸው? ሪሜይንደር አላቸው። ሞጁሎ ምንድነው የሚሰጠን? የሁለት ቁጥሮች ሲካፈሉ ቀሪውን አይደል የሚሰጠን። አሁን ለምሳሌ እዚህ ጋር 10 ሞጁሎ 3 ማለት የሚሰጠን ቫልዩ ስንት ነው? አንድና አይደል? ለምን 10 ሲካፈል ለ3 3 የሆነና አንድ ቀሪ አለች። ስለዚህ ሞጁሎን ተጠቅመን ምን ማድረግ እንችላለን? ይሄን ፕሮግራም መስራት እንችላለን። ስለዚህ if I think if ነው። ከዛ if num በሲንታክስ አላስተውስም ባይዚህ በጣም ሶሪ። ስለዚህ እዚህ ጋር ልምጣና አንዴ ሰርች ላድርግ። python if syntax ያ ስለዚህ if ኦል ባረገው እዚህ ጋር አሪፍ ሶሪ ሲንታክሱን ስለማላስታውሰው ነው፣ ችግር የለውም። ስለዚህ ኦኬ ኮፒ ላድርገውና እዚህ ጋር መጥቼ ስለዚህ if number ሞጁሎ 2 equals to 0 ምን ይሆናል? the number you entered was an even number። ከዛስ else ላይ ምንጭ ታስፈልጋለች? I don't think እስቲ ሲንታክሱን እጄሊያው where is okay else print what the number is odd። so run አድርገን ፕሮግራም ሳራገው ፕሊዝ ኢንተር the number አለኝ። ነምበሩ ስንት ይሆን? 10 ነው። 10 ምንድነው? ኢቭን ነው። the number you entered was an even number። ድጋሚ ረል አድርገውና ኢቭን ያለው ነምበር ልስጠው 11 the number is odd። ስለዚህ ፕሮግራሙን ጻፈን አይደለ? ኢቭን ኦር ኦድ ቼክ የሚያደርግ ማለት ነው። ይሄ ምንድነው? ይሄን እየሰራችልን ያለችው ኤክስፕሬሽን እቺ ናት። ሞጁሎ የሚሰጣችሁ ምንድነው? የሆኑ ቁጥሮች ሲካፈሉ ቀሪውን ነው የሚሰጣችሁ። ስለዚህ ኢቭን ነምበር የሚባሉ ቁጥሮች ለሁለት ሲካፈሉ ቀሪያቸው 0 የሆኑ ቁጥሮች ናቸው። ስለዚህ ነም ሞጁሎ 2 0 ከሰጠ ኢቭን ነምበር ነው፣ ካልሰጠስ ኦድ ነምበር ነው ማለት ነው። እቺ ናት ሎጂኳ። በቃ ቀላል ሎጂክ ናት። አይ ቲንክ እኔ እንጃ በደንብ ያብራራውላችሁ አይመስለኝም፣ ግን ክሮም ላይ የሚሄዳችሁ ምን ታደርጋላችሁ መሰላችሁ? እዚህ ጋር ትመጡና ኢቭን ኦር ኦድ ፓይተን
ኤክስፕሌንድ ብላችሁ ይኸው እዚህ ጋር አሪፍ አሪፍ ብሎጎች ይኖራሉ። እነሱን እንትን አድርጉ፣ ዲግ አድርጉ። ሶ ሌላኛው ስንት ነው? ይሄው ጻፍን። ይሄ ግሬተር ዳን ቼክ። አሁን እቺን ኢፌልስ ይሄ ኮንዲሽናል ስቴትመንቷን ቀጣይ ፌዝ ላይ በደንብ እናወራለን፣ ወደ ኢንተርሚዲየት ፓይተን ፕሮግራሞች ስንገባ ማለት ነው። ሶ ግሬተር ዳን ቼክ አስክ ዘ ዩዘር ቱ ኢንፑት ቱ ነምበርስ ሶ ኮምፔር ዘም ዩዚንግ ሰምዲ። ሶ ይሄም ወደ እንትን ስለሆነ ኮንዲሽናል ስቴትመንት ስለሆነ ቀጣይኛው ፌዝ ላይ እንሰራዋለን። ሶ ለዚህኛው ክፍል ይሄን ያህል ካየን ይበቃናል። ቴንክ ዩ